ሰላም ሰላም ውድ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም? እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። እንዴት ነው? ሁሉም ሰላም? እኔ ጋር ሁሉም ሰላም ነው። ወገኖቼ ውዶቼ፣ በጣም ነው የምወዳችሁ። በጣም አመሰግናለሁ። ከኔ ጋራ ስታበረታቱኝ የነበራችሁ በጣም ነው የማመሰግነው። ምስጋኔ ከልብ ነው። አመሰግናለሁ። በርቺ ብላችሁ የምታበረታቱኝ በጣም አመሰግናለሁ። ምስጋኔ ከልብ ነው። አሁንም ደግሞ አጠገቤ እንድትቆሙ ከትህትና ጠይቃቸዋለሁ። ወገኖቼ ከኔ ጋራ ቤተሰብ ያልሆናችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በትህትና ጠይቃቸዋለሁ። ወገኖቼ ውድ የሀገሬ ልጆች በሙሉ እላቸዋለሁ። እንዴት ነው? ሁሉም ሰላም? ሙቀቱ እንዴት ነው? ሙቀቱ በጣም 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 ሙቀት መጥተዋል። እንግዲህ እንችላለን፣ ድሮም ችለናል። እንግዲህ ግድ ነው፣ የሰው ሀገር ግድ ያስችለናል ማለት ነው እላቸዋለሁ ወገኖቼ። ኧረ ሰሞኑ ደግሞ ይሄ ሶሻል ሚዲያ ላይ የሚዘዋወረው ኧረ በጣም አልበዛም ወይ? ኧረ በጣም በዝተዋል። እና ደግሞ ታሪኩ ተወርቶ ማያልቅ ዱባይ ምን ነው ዱባይ ምን ነው ዱባይ ያላል ከዱባይ ያሉ እህቶቻችን ወገኖቻችን ምን ነው ተወርቶ ማያልቅም እንዴ? ማያልቅ ጉድ ምንድን ነው? ይሄ ሁላ ምንድን ነው? ኧረ እኔ እንጃ። ስማችንም ተበላሽተዋል። ሌላ ሀገር ዜጋ እንደዚህ ስማቸውም አያበላሹም። እንደዚህ አይነት ጉድም አይወራም። ይሄ ተወርቶ የማያልቀው አንዱ አለፈ አንዱ አለቀ ሲባል አንዱ ይቀጥላል፣ አንዱ አለፈ ሲባል አንዱ ይቀጥላል። እና እኔ ይሄ ሰውዬ አንድ ሰው ላይ ነው እንዴ? ይሄ ሁላ ሁሉም ሰው ላይ ነው እንዴ? ይሄ ሁላ በደል ያደረሰው በጣም ይገርማል። እውነት በጣም ይገርማል። እና እኔ እንጃ በጣም ይዘገንናል። ግማሹ ከአንቴ ወልጃለሁ፣ ግማሹ ከአከሌ ወልጃለሁ፣ ግማሹ እሱን እንዲጠይቅልኝ እንዲህ ምነው ሶሻል ሚዲያ ላይ እንደዚህ ስማችሁ ስታበላሹ ትንሽ አያማችሁ? አንዴ ሆኗል አይደል እንዴ? አንዴ ከሆነ በኋላ በቃ ያለፈው ነገር ዛሬ ምን ይመጣል? ያው ሚዲያው እንዲያዳምጥ ህዝቡ አንዱን ይዞ ወደ ሌላ እንዲያዘዋውር ነው እንጂ ምን ይመጣል? ምንም እኮ አይመለስም። ምንም የሚመለሰው ነገር የለም። ምንም የሚለወጠው ነገር የለም። እውነት ትክክለኛ ብራችሁን ፓስፖርታችሁን መውሰድ መብታችሁ ነው። ግን ስለወለዳችሁ ስለ አብራችሁ እንዲሆናችሁ ኧረ በጣም ይዘገንናል እንጂ በጣም የሚዘገንን ነው እውነት። ምኑ ሚዲያ ላይ በውስጥ እንኳን ሰው ልከሽ ብትጠይቅ እህቴ ሰው ልካችሁ ብትጠይቁ ኧረ ብዙ ነው። ምኑ አንዱ ተናግሮ አንዱ ያልቃል እንዴ? በውስጥ ለምን ሰው ጠይቃ ልካችሁ ህዝቡ ሰምቶ እንደዚህ ህዝቡ እንዳለ ከሚያዳምጣችሁ በውስጥ ሰው ልክሽ ለምን አታስጠይቅም? መቼም የቅርብ ሰው አይጠፋም። የቅርብ ሰው ልከሽ አይ እውነት ነው ውሸት ነው ከዛ ከሰው መረዳት ይቻለሽ። አሁንም እኮ በሰው እያስጠየቅሽ ነው። ግን አንድ ሰው እንደ መስማት ይሄ ከሚሊዮን ያነሰ ሰው አይደለም፣ ከሚሊዮን ያነሰ ሰው አይደለም የሚያዳምጠው። ስማችሁ እኮ የትም የትም ሀገር ደርሷል። በቃ የትም ከኢትዮጵያ እዚህ አረብ ሀገር በሙሉ ስማችሁ እንዳለ የትም የት ሀገር አድርሶታል። ግን ከዚህ ሁላ አደባባይ ወጥታችሁ ከምትሰዳደቡ፣ አደባባይ ወጥታችሁ ምስጢራችሁን ከምትነሰንሱ፣ በፊት አብራችሁ ያሳለፋችሁ ስታሳልፉ የነበረውን ሁላ እንዲህ ምስጢራችሁን ከምትነሰንሱ በውስጥ ሰው ልካችሁ ለምን አትጠየቅሽም? ሁለተኛ ደግሞ ከአንቺ በፊት የነበረችው ከሱ ጋር ያሳለፈችው ሲታይ ድጋሜው ሌላ ሰው ለምንድን ነው የሚደገመው? ሌላ ሰው ለምን ይደገማል? ሁለተኛ ደግሞ ሶስተኛ እዛው ሲሰራ የነበረ አብራችሁ ሲሰራ የነበረ አንዱ ላይ አይተሽ አትማሪም?
አንዱ ገደል ገብተዋልና እሷ ወይ መያዝ አቅቷት ነው ገደል የገባችው እና ሌላው የመጣችው ደግሞ መያዝ ከሷ በልጠሽ መያዝ ይችላሉ ብለሽ ነው የገባሽበት። አረ ብዙ ታሪክ ነው የምሰማ ይሄ ሚዲያ ላይ። በጣም የምታስጠሉት እውነት በጣም የምታስጠሉት ስማችን የምታበላሹት የአረብ ሀገር ሴቶች እንዲህ ነው ስራቸው። ስራቸው እንዲህ ነው እስኪባል ድረስ ስንት ጨዋ ስንት ስርዓት ያላት ስንት ስርዓት ያለ ሰው ስንቶቹ አሉ። እንደናንተ አይነቶቹ ናቸው ስማችን ሲያበላሽ ነበረ። የሰው ስም የሚያጠፋ እንደናንተ አይነቱ ነው። አንዴ አድርገሻል፣ አንዴ እንዲሆኗል ሚዲያ ላይ ወጥተሽ ካለፈ በኋላ ካለፈ በቃ አልፏል እኮ ወልድሻል፣ አሳደግሽው እ ሁለተኛ ደግሞ ገና ሽንት ቤት ገብቼ ገና እንዲሁኝ። አረ በጣም የሚያስጠላ ነገር ነው የሚሰማው እውነት። አሁን ስንቶቹ አንገታቸውን ደፍተው መዳም ቤት ያሉት አንገታቸውን ደፍተው ሰርቶ ለሀገራቸው የሚያበቁት ሰርቶ ስንት ፎቅ ሰርቶ ስንት ቁም ነገር ላይ የሚደርሱ ስንቶቹ አሉ። ግን ሁሉም አብሮ ነው ስሙ የሚጨፈጨፍ። አረብ ሀገር የሚሄዱት ለዚህ ነው በቃ የሚሄዱት እስኪባሉ ድረስ እስክንባል ድረስ እንደናንተ አይነቶቹ ናቸው ስማችን የሚያበላሹ። ተቀጠርሽው ስራ ነው ስራ ለስራ ነው የሄድሽው እንጂ ለዚህ አይነቱ አይደለ ሄዳችሁ እሱ እንደዚህ አይነት ሲያስብ ሕግ ያለ ሀገር ነው ያላችሁ። ሕግ ያለ ሀገር ላይ ነው ያላችሁ። የፈለግሽውን ማድረግ ትችያለሽ፣ መክሰስ ትችያለሽ። መብትሽን እንደዚህ አይነት ለዚህ አልመጣሁም ብለሽ መመለስ ትችያለሽ። አብረሽ ወደሽ ላሳለፍሽው ደግሞ አሁን ሚዲያ ላይ መተሽ አለለለለለለ ምን ይመጣል እንግዲህ ምን እንዲመጣ ነው? አረ በጣም የምትገርሙ ናቸው። የምታሳድቡን እናንተ ናችሁ። አረብ ሀገር ሴቶች ብላችሁ ብሎ እስኪሰድቡን ድረስ እንደናንተ አይነቶቹ ናቸው ስማችን ሲያበላሽ ነበረ። በቃ አሁንም እኮ ከአንዱ አይቶ ሰው አይማርም፣ ከአንዱ አይቶ አይማርም። አሁንም ያው ናችሁ እኮ አሁንም ያው ናችሁ። እሱ ቤት ምሰራ ብቻ አይደለም። እሱማ በቃ አንዴ ተጋፈጠ። ከውን በኋላ እኔ እንጃ አንዴ ተጋፈጠ። እኔ ስራውም ይሁን ስራ መቼም ስራ ነው ብዬ ነው የምገምተው። የሁሉንም ይክዳል እንጂ ስራው ነው ብዬ ነው የምገምተው። ግን ይክዳል፣ ዛሬ እስካለ ድረስ ይክዳል። ግን ይሄ ጥሩ አይደለም፣ ለህይወቱም ጥሩ አይደለም። እውነት ለህይወቱም ጥሩ አይደለም። ሰው እኮ ራሴን ልለውጥ ሰርቼ ለሀገሬ ሰርቼ ወደ ሀገሬ እገባለሁ ከሰርቼ ቤተሰቦችን እለውጣለሁ ህይወቴን እለውጣለሁ ብሎ ነው ሰው ሀገሩን ለቆ ቤተሰቡን ለቆ ልጆቹን ለቆ የሚወጣ አንድ ዓላማ ይዞ ነው። ግን እዚህ ደርሰው ደሞዝ የለንም እስኪባል ድረስ እኔ 1-2 ወር አላልፍም። 2 ወር አለው ከሁለት ወር በኋላ አላልፍም። እንደኔ አይነት ማለት ነው። እንደናንተ አይነቱ በቃ ብራችሁንም ጭራሹ ደሞዝ የለም። በቃ ባለትዳር ናችሁ እዛችሁ እንደ ባለትዳር ለሱ ማሰብ ጀመራችሁ። እንደውም ጭራሹም ለሱ እያሰባችሁ ለሱ ብሩን እየሰጣችሁ። ኧረ በጣም የሚገርም ነው። ኧረ በጣም የሚገርም ነው። አሁን ደግሞ የነሱ አንዷን ሲጨርስ የአንዷን ሲጨርስ ወደ አንዷ ሲጨርስ ወደ አንዷ እንደው ተወርቶ ማያልቀው ጉዱ ተወርቶ ማያልቀው ዱባይ። እውነት ዱባይ ምስጢራችሁ ብዙ ምስጢራችሁ እየወጣ ነው። ሁርደት እንጂ ምን ምስጢር ብቻ ነው የሁርደት። ሶሻል ሚዲያ በሙሉ የእናንተን ነው ማወራ። ግን እዚቹ የህዝቡ ስም እያበላሻቸው ነው። ለምን አሁን ህዝቡ እንደዚህ ያዳምጣቸዋል፣ ያያቸዋል። ለካ ለዚህ ነው አረብ ሀገር ብለው የሚሄዱት። አረብ ሀገር የሄዱት እኮ ሴቶች ማንም አያምንም። በቃ ማንም አያምንም። እውነት ልባኝ ጨዋ ቤት ውስጥ በሩ ተዘግቶባት አንገቷን ደፍታ ምትሰራ ከእናንተ ጋር ስሟ መበላሻቷ ከእናንተ ጋር ስሟ መጨፍጨፏ ልባኝ ለሱ እውነት በቃ የኢትዮጵያ
ከአረብ ሀገር ሄዳ የመጣችው እንዲህ ናት ብሎ ህዝቡ መሳቅና መጫወት እስኪያድግ ድረስ እድሜ ለእናንተ ተበላሽተዋል። እድሜ ለእናንተ ሚዲያ ላይ ለለፈለፋችሁ፣ ሚዲያ ላይ ወጥታችሁ ምስጢራችሁን ለነሰነሳችሁ፣ ምንም ላይ ጠቅማችሁ፣ ምንም ላይ ይገኝላችሁ። ምንም አይገኝም እኮ ምንም አታገኙም እኮ። ተናገራችሁ፣ ህዝቡ አዳመጠ እንጂ ምንም መመለስ ምንም የሚገኝ መብት የላችሁ። መብት አታገኙ። ድሮ መብት ልታገኝ ነው እዛ አደባባይ ወጥተሽ ልላችሁ። በውስጥ ቢሆን ኑሮ ማንም አይሰማችሁም። ከሆነም ከአመነም አመነ ካላመነም ማለት ኢትዮጵያ ድረስ ደውላችሁ እንደው ለአንተ ወልጃለሁ ሲባል አይከብድም እንዴ? አባቱን እስክትረሺ ድረስ ነው እንዴ? እሱ መሰለኝ። በጣም የምትገርሙት ናችሁ እውነት። እና ብቻ እንጃ እላችኋለሁ። ባላችሁበት ሰላም ሁኑ። ውድ ጓደኞች፣ ውድ አገሬ ልጆች ባላችሁበት ሰላም ሁኑ። የእግዚአብሔር ሰላም ከእናንተ ጋር ይሁን።